እንግዲህ አብሳላት ቤት ድረስ ከመምጣቷም በላይ በብሩክና በሷ መካከል ያለውን ነገር ግልጽ አድርጋላታለች። ዛሬ ትልቅ ሚስጥር ነው የወጣው። ሀይሚ ከቤት ውጡልኝ ወይም ደግሞ እኔ ወደ ቡታጅራ እሄዳለሁ ስትልም ተናግራለች። እንግዲህ በአብሳላትና በብሩክ መካከል ያለው ነገር ይፋ ሆኗል። እንደዚሁም ፍፄ በሀይሚዬ ቀልድ የለም ሲል ሲናገር ተደምጧል። እንግዲህ እንደምናየው በሀይሚና በብሩክ መካከል እየተፈጠረ ያለው አለመግባባት ዛሬ ብዙ ቀናቶችን አስቆጥሯል። ምክንያቱም ቪዲዮም እየሰሩ አይደለም። ሀይሚ ፈጽሞ ከብሩክ ጋር በተለይ ላይቭ ላይ ከተጋጩ በኋላ ያለው ምንም እንኳን ልጆቹን ወይም በኮመንታተሮችን አረጋግቶ ለመውጣት ቢሞክርም ይበልጥ ነገሮች ተባብሶ ነው ከላይቭ ላይ ሲወጣ ያገኘው። እንግዲህ ሀይሚም በብሩክ የተናደደችው እሷ ስትወጣ ለምን አልወጣም በሚለው ነው። ምክንያቱም በወቅቱ እሷ በጣም ተናዳ ነበረ ከላይቭ ላይ ከካሜራ ጀርባ የዞረችው። ከካሜራ እንደወጣች ብሩክ ደግሞ ትንሽ ቆይቷል ልጆችን ለማረጋጋት እንደዚሁም ደግሞ ኮመንታተሮችን አንዳንድ በሚጠይቁት አይነት ጥያቄ ለሚገባው መልስ ለመስጠት ነበረ፣ ጉዳዩን ለማረጋጋት ነበረ ላይቭ ላይ የቆየው። ነገር ግን በሀይሚ እይታ እንደዛ አልሆነም። ምክንያቱም እኔ ሞራሌን ነክተውታል፣ በጣም ተናግረውኛል፣ እንደዚሁም በጣም ተናድጄ ነው ራሴን መቆጣጠር አቅቶኝ ነው የወጣሁት። አንተ ደግሞ በእኔ ህመም ለምን አትታመምም? ቢያንስ እንደዛ ሲሉኝ ለምን ለነሱ ጠንከር ያለ መልስ አልሰጠህም? በማለት እንግዲህ ሀይሚ በጣም ተበሳጭታ ሳለ የአብሳላት ጉዳይ ይመጣል። እንግዲህ አብሳላትና ብሩክ በዚህ መልኩ ነበረ የተገናኙት። አብሳላት እርግጥ ደስ የምትል በሀይሚና በብሩክ መካከልም ስትገባ በመልካም አስተሳሰብ እንደሆነ ብዙዎቻችን አይተናል። ደስ የምትልና መልካም አስተሳሰብ ያላት ልጅ ናት። ይሁን እንጂ አብሳላትንም ሆነ እዩን ሀይሚ እንዳልተቀበለቻቸው አይተናል። ካሁን በፊትም ፈጽሞ ብሩክን ከአብሳላት ጋርም ሆነ ከእዩ ጋር ልታየው ደስተኛ አትሆንም። ከነሱ ጋር ማየትም እንደማትፈልግ በተደጋጋሚ ተናግራለች። እንግዲህ አሁን የተፈጠረው ግጭት 4 ቀን እየሆናቸው ነው። እንግዲህ ቪዲዮም ወደ ኦዲየንሶችም መተው አያውቁም። ምክንያቱም ያለው ነገር በጣም ከባድ ሆኗል። ትልቅ የሆነ ውሳኔ ነው የወሰነችው ሀይሚ። በአሁኑ ላይ የመጨረሻ ውሳኔ ነው ስትልም ተናግራለች። ስለዚህም ነገሮችን ለማመቻቸት እንግዲህ ብሩክ እየሞከረ ነው ያለው። ፈጽሞ ግን የአብሳላትና የብሩክ ግንኙነት በዚህን መልክ መሆኑ ደግሞ ይበልጥ አናዷታል። እንግዲህ ወደ ውጭ ለመሄድም ዝግጅት ላይ ነበረ ብሩክ። ምክንያቱም ብሩክ ሀይሚ አብራው እንድትሄድ የቻለውን ነገር እያደረገ ነው ያለው። በስተመጨረሻም ሀይሚ በብሩክ ሀሳብ እየተስማማች ወደ ዱባይ አብራው ለመሄድ እየወሰነች ሳለ ነው እንግዲህ ነገር የተፈጠረው። ለአጋጣሚ ነበረ፣ ጨዋታ ነው ባይዘዌ፣ ቀልዱ ተባብሶ ነው በቁም ነገር ለቁም ነገር በቅቶ ሁለታቸውን በዚህን ልክ ሊያራርቃቸው ትልልቅ ውሳኔ እስከ መለያየት ድረስ የሚያደርስ ውሳኔ እንዲወስኑ ያደረጋቸው እንደ ቀልድ የተጀመረ በጨዋታ የተጀመረ ነገር ነው። እንግዲህ አይታችኋል። ከቢኒ ጋር ብዙ ሲጫወቱ ነበረ በላይቭ ከተለያዩ ሰዎች ጋር እንደዚሁም ከኦዲየንሶች ከኮመንታተሮች ጋር ደስ የሚል ጊዜ ካሳለፉ በኋላ ነው እንግዲህ ያ ነገር የተፈጠረው። ባይዘዌ ሀይሚ በዛን ልክ ተናዳ መውጣት የለባትም ባይነኝ። እኔ እንደኔ የነሱን እቅዳቸውን ማሳካት የለባትም። ምክንያቱም እነሱ እሷን ለማናደድና እሷ ከላይ ላይ ተናዳ እንድትወጣ ነበረ መጀመሪያውንም እቅዳቸው። የእነሱን እቅድ ነው እውን ያደረገችላቸው። ለእንደነዚህ አይነት ሰዎች ባይዘዌ ሆን ብለው ሞራላችንን ለመንካት ሆን ብለው ሰው በራሱ እንዲሸማቀቅ በቃ በራስ የመተማመን አቅሙ እንዲቀንስ የሚያደርጉ ሰዎች አሉ ሆን ብለው። ስለዚህ ለነዛ ሰዎች ደግሞ ቦታ ሰጥታ ተናዳ መውጣት የለባትም ባይነኝ። ሀይሚዬ ቆንጆ መሆኗ ምንም ጥርጥር የለውም። ቆንጅዬ ነች። በመልክ ብቻ ሳይሆን በተግባርም ባነጋገርም በሁሉ ነገሯ ቆንጅዬ ነች። ሰው ቆንጆ ነሽ አላት አላላት ምንም ያክል ቦታ መስጠት የለባትም ባይነኝ።
እንግዲህ በዚህ ስለሆነ ጸቡ የተጀመረው ቆንጅዬዋን ልጅ አምጣ ነበር ያሉት ኦዲየንሶች፣ ከታች የሚጽፉ ሰዎች በወቅቱ ላይቭ ላይ በነበሩ ጊዜ በቲክታክ ይሄን ንግግር ሲናገሩ ነው ሀይሚ በጣም ስሜታዊ የሆነችውና የተናደደችው። እኔ እዚህ ጋር ሆኜ ለምንድን ነው ሌላኛዋን ቆንጅዬ የምትሉት? እኔስ ምንድን ነኝ? እኔስ ቆንጅዬ አይደለሁ ወይ? በማለት ስትናገር በጣም የሚያናደድ መልስ ነበረ የሰጧት። የተለያየ ነገር እንደዚሁም ብሩክን በጣም ቅርብ ጓደኛቸው አስመስለው ሀይሚን ደግሞ እንደ ዝም ብሎ ተራ ነገር ነበረ እያዩ እየጻፉ የነበረውና ለነሱ ለእንደነዚህ አይነት ሰዎች ብላ ተናዳ መውጣት የለባትም ባይ ነኝ እንደኔ። ምክንያቱም ምን ልበላቸው የእነሱን እቅድ ነው ያሳካችላቸው። ምክንያቱም ሀይሚ ጠንከር ብላ እነሱ ምንም ይበሉ ምን ፈገግ ብላ ላይቫን ብትቀጥል ይሄን ያክል እነሱን በደስታ አይወጡም ነበረ። ምክንያቱም እሷ ተናዳና ስሜታዊ ሆና ስትወጣ እነሱ ምን ያህል እንደሚደሰቱ እንግዲህ መገመት በጣም ቀላል ነው የሚሆነው። ብዙዎች መውጣት አለባት እንደዛ እያሏት ለምን ትቆያለች ብለው ሀይሚ ከላይቭ መውጣቷና በኮመንታተሮች መናደዷ ልክ ነው የሚሉም አስተያየቶች አሉ። እንደኔ ግል አመለካከቴ ግን እነሱ ስህተት ናቸው ማለቴ ሳይሆን በእኔ እይታ ልክ አይደለም ከላይቭ መውጣቷ። የነሱን እሷ ተሸነፈችላቸው። በቃ እንደዚህ ነው እንደኔ እይታ ያየሁት። ምክንያቱም ሰዎች በቅናት ነው ባይዘው እንደዚህ አይነት ነገር የሚጽፉት እሷን ለማናደድ እሷን ስሜታዊ ለማድረግ በመካከላቸው ደግሞ ይበልጥ ክፍተት እንዲፈጠር። አሁን ወደ ውጭ መሄጃቸው ወቅት ነበር። ሀይሚም በብሩክ ሀሳብ እየተስማማች ያለችበት የመጨረሻ ሰዓት ነበረ። እንግዲህ ካሁን በፊት ነገሮችን አስተካክለው ወደ መስማማት ሲደርሱ እንደ ድንገት የተከሰተውን ነገር አይታችኋል። እንደገና ሁለታቸውም ተራርቀው ቆይተው አሁን ደግሞ ነገሮችን ሁሉ ቀስ በቀስ አስተካክለው ሁለታቸውም ተስማምተው አንደኛው ሌላኛውን እያስደሰተ ይሄኛው ያኛውን ሰርፕራይዝ እያደረገ ደስ የሚል ቆይታ እንደዚሁም ደግሞ የውጭንም ጉዳይ ተስማምተው በስምምነት አብረው ለመሄድ ጫፍ ላይ ሲደርሱ ደግሞ አሁን ይሄ አጀንዳ መጣ። ይህ አጀንዳ በዋናነት የተጀመረው መግቢያው ላይ እንደተናገርኩት ሀይሚን ስሜታዊ ለማድረግ ለማናደድ፣ ለማበሳጨት ሆን ተብሎ የተጀመረ አጀንዳ ቢሆንም ሀይሚ ደግሞ የእነሱን አጀንዳ እውን አድርጋላቸዋለች። ምንም እንኳን ቢያናድዳት እነሱ ደስ እንዳይላቸው ጥንክር ብላ የእነሱን አስተያየት ወደ ጎን በመተው ላይቫን መቀጠል ነበረባት። ምን ያክል ጠንካራ፣ ምን ያክል በራስ መተማመን ያላት፣ ምን ያክል አይበገሬ እንደሆነች ማስመስከር ነበረባት በወቅቱ። እኔ እንደዛ ባይነኝ። ምክንያቱም ብዙ ልጆች መውጣቷ ልክ ነው ከላይቭ ላይ ኮመንት ያንን አንብባ አንቺ ቆንጆ አይደለሽም አብሳላትን አምጦ ምናምን የሚሉት ልጆችን እነሱን ሰምታ ከላይቭ ላይ መውጣቷ ልክ ነው አግባብ ነው የሚትሉ ሰዎች ስላላቸው ነው። እንግዲህ እናንተ ስህተት ላይ ናችሁ ማለት አይደለም። ነገር ግን ሁላችንም አስተያየታችን፣ አመለካከታችን፣ አስተሳሰባችን ስለሚለያየ ነው። ምክንያቱም አጀንዳው ለዛ ተብሎ ስለተጀመረ እሷ ደግሞ የእነሱን አጀንዳ አጸደቀችላቸው ነው የሚሆነው እና ያም አልበቃ ብሎ ደግሞ በአብሳላት እና በብሩክ መካከል ያለው ነገር እንግዲህ ሀይሚ ደስተኛ ብትሆን ነገሮች ተስተካክለው ቢሆኑ እርግጥ አብሳላት ቻናል መክፈቷ ደስ ይላል፣ አሪፍ ነገር ነው አብረው። ምክንያቱም አብሳላት ለሀይሚና ለብሩክ ምንም እንኳን እሷ የመጣችበት አመጣጥ እነሱን ለማቀራረብ ለማስታረቅ የሰራው ነገር ባይኖርም ይበልጥ ክፍተት ነበረ የፈጠረው በወቅቱ። ነገር ግን እሷ ደግሞ አስባ የመጣቸው በመልካም ነገር ነበረ። ብዙ ነገር እየተባለች ያላደረገችውን ሁሉ ሰራች እየተባለች፣ ነገር ግን እነሱን ለማስታረቅ ያ እሷ ያሰበችው አካሄድ ደስ የሚል ነው። ምክንያቱም ውጤቱን ብቻ ሳይሆን አንድ ሰው የውስጡን ፍላጎት ሁለታቸው የሚታረቁበት መንገድ ያ መስሏት ስለነበረ በመልካም እሳቤን በመልካም ጎን ስላሰበችው ጥሩን ነገር ነበር ያደረገችው። ምንም እንኳን እንዳሰበችው ባይሆንም ማለት ነው።
ስለዚህ አሁን ላይ ያንን በአብሳላት ጉዳይ ብሩክና ሀይሚ አብረው መምጣትና አብረው ከአብሳላት ጋር ቪዲዮዎችን መስራት የተለያዩ ነገሮችን ማድረግ ይችሉ ነበር። ነገር ግን በብሩክና በሀይሚ መካከል የተፈጠረው አለመግባባት ከቀን ወደ ቀን እየተባባሰ ፈጽሞ ነገሮችን ማስተካከል ወደማይቻልበት አቅጣጫ እየሄዱ ነው። ነገር ግን እኔ አሁንም ተስፋ አልቆርጥም። ብሩክና ሀይሚ አሁንም ሆነ ወደፊት ነገሮችን አብረው ተጋፍጠው ያልፉታል ብዬ ነው የማስበው። ምክንያቱም አንደኛው በሌላኛው ምንም እንኳን ነገሮች ከባድ ሆነው ብዙ ፈተናን ቢያሳልፉም ነገር ግን በስተመጨረሻ አብረው ይመለሳሉ። ይሄን ደግሞ በቅርብ የምናየው ይሆናል። ሀይሚ ብሩክም በቻልከው አቅም ቢያንስ ሀይሚ በዚህን ሁኔታ ባለችበት ወቅት ከሌሎች ሰዎች ጋር ቪዲዮ ባትሰራ። ምክንያቱም ቪዲዮ ካሰራሩም በላይ አይታችኋል እንግዲህ እዚህ መግቢያው ላይ እንዳደረኩላችሁ በጣም ደስ በሚል አቀባበል ነበረ። እንደዚሁም የተለያዩ ነገሮች ሀይሚ ያ ነገር አላስደሰታትም። ለዛም ነው እንግዲህ ውሳኔ ላይ ሌላ ከባድ ውሳኔ እንድትወስን፣ ንዴት ላይ ሌላ ጭማሪ ንዴት እንድትጨምር ያደረጋት። ይህ ነገር በቅርብ ይስተካከላል ብለን ተስፋ እናደርጋለን። ደግሞ አትጥፉ፣ ቢያንስ የሆናችሁ የደረሳችሁበትን ሁኔታ ማየት ማወቅ እንፈልጋለን። እንግዲህ ሽማግሌም ከሆነ እንልካለን፣ እናስታርቃችኋለን። በዋናነት እናንተን አንድ ለማድረግ ጋሽዬ፣ ሙሼ፣ ፍፄ የመጀመሪያዎቹ መስዋዕት እየከፈሉ ውድ ከቅርባቸው ያሉ ሰዎች ናቸው። እንግዲህ ከ3 ቀን በፊት ላይቭ ላይ በተደረገው ነገር ላይ ብዙዎቻችን ደንግጠናል ሆነን ለመናገር። ነገር ግን ቡራና ሀይሚ አሁንም ይሄንን ነገር እያልፉታል ብዬ ተስፋ አድርጋለሁ። እስኪ አስተያየቶቻችሁን ደግሞ በኮመንት ስር አስቀምጡልኝ። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ